HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። ዛሬ እንግዲህ በእንግሊዝ የካራባኦ ዋንጫ የ2026 አሸናፊው ማንቸስተር ሲቲ መሆኑ ተረጋግጧል። በትናንትናው ዕለት ይሄንን አውቀናል። እዚህ ጨዋታ ላይ ምን ጉዳዮች ነበሩ የሚለውን ያነሳን ቆይታ እናደርጋለን። ደግሞ ከሁለቱ ቡድኖች አንፃር ይሄን ዋንጫ ማሸነፍ በማን ነበረ በጣም የሚጠበቅ የነበረው የሚለውንም ጉዳይ እንደዚሁ እያነሳን እየተመለከተን ቆይታ የምናደርግበት ነው የሚሆነው። በዚህም ሳምንት ከናንተ ጋር ቆይታ የምናደርገው በአካል ዳንኤል እና ሁሴን አብዱል ቀኒነን አብራችሁ እንድትቆዩ አድማጭ ተመልካቾቻችን በማክበር እንጋብዛለን። ኤችዲ ስፖርት ዩቲዩብ ቻናላችንን ሰብስክራይብ በማድረግ አሁንም ተወዳጁን ነው የምንለው። ሁሴን እንዴት ነህ? ሰላም ነው ወይ? ያለው ሰላም ታዲያስ እንዴት ነህ? ሁሉ ሰላም ነው ሁሴን አለን። እንግዲህ ከካራባኦ ዋንጫ የፍጻሜ ጨዋታ በኋላ ተገናኘን። ወይም በእንግሊዝ የመጀመሪያው የአመቱ ዋንጫ ሁሌም የሚመጣው ሊጉ ከተጀመረ በኋላ ይሄ ካራባኦ ዋንጫ ነውና ይህንን ዋንጫ ማንቸስተር ሲቲ በአሸናፊነት አጠናቋል። ከጨዋታ በፊት ምን ሊነሳ ይችላል የሚለውን ጉዳይ በተለይም በአርሰናል በኩል እንደ ኤዜ ቲምበር አይነት ተጫዋቾች ከጉዳትም ጋር በተገናኘ ከአሰላለፍ ውጪ ሆኗል። ከጨዋታው በፊት ምን የሚባል ነገር አለ ሁሴኖ? ሚዲያውን በጣም ሞቅ አድርጎት ነበር ሲያነሳ የነበረውና እነሱ በመመልከት ፕሮግራማችንን እንጀምር ሁሴኖ። አዎ እንግዲህ በአካል ከጨዋታው በፊት የሁሉም ጥያቄ የነበረው የኤዜን ጉዳት አሁን ያነሳቸው የቲምበር እንኳን አለ የሚል ሀሳብ ሰጥቶ ነበር አርቴታ። የኤዜ ግን አለመኖር አሁን ልክ ሲጀምር ነው ያወቅነው፣ ላይናፑ ሲወጣ ነው ያወቅነው። ስለዚህ እሱ መነጋገሪያ ነው ልትለው አትችልም። ዝም ብለህ ዳውት ይኖራል፣ ይሰለፋል አይሰለፍም በሚል በአርሰናል ደጋፊዎች እንደዚሁ ጥያቄዎች በአእምሮ ጥያቄ ሊነሳ ይችላል እንጂ እንደ ትልቅ ዋናው ነጥብ ሆኖ መከራከያ ወይም ደግሞ ነጥብ ሆኖ የምታገኘው አይደለም። ባይሆን ከሱ ይልቅ ትልቁ ፖይንት የነበረው ኬፓ ወይስ ራያ የሚለው ነበረ። ሳምንቱን ሙሉ መነጋገሪያን በሚዲያውም በኩል ብትል በአርሰናል ደጋፊዎችም የአውሮፓ ስትወስድ ነው የአውሮፓ የአርሰናል ደጋፊዎች የግል እንትናቸው ሶሻል ሚዲያቸው ላይ ስታነብ ኬፓ ወይንስ ራያ የሚል ነበረ ጥያቄ የነበረው እና ግማሹ ራያ ይሻላል፣ ምክንያቱም አሁን ሰዓት የዓለማችን ቤስት ጎል ኪፐር ነው በሚል እሱ መሰለፍ አለበት፣ ምክንያቱም የጨዋታ የዋንጫ ጨዋታ ነው የሚሉ ነበሩ። አንዳንዶች ደግሞ ኖ ኬፓ መሆን የለበትም ራያ መሆን የለበትም፣ ኬፓ ይሄን ቡድን ይዞት የመጣው እዚህ ድረስ እሱ ስለሆነ እሱ መሰለፍ አለበት የሚል ነገር ክርክር ነበረ እና ማን ይሰለፋል ሁሉም ይጠብቀው ነበር። አርቴታም ተጠይቆ ውሳኔን መጨረሻ ላይ ታያላችሁ የሚል መልስ ሰጥቷል እና እኔና ዴቭም ግምታችንን አስቀምጠን ነበረ። እኔ እንደውም ለኬፓ ታማኝነቱን ያሳያል የሚለውን ነገር ነበረ ሳነሳ የነበረው። ዳዊትም እንደዚሁ አይነት ሀሳብ ሳነሳ ነበር እና ይሄ ግን ክርክራችን እንግዲህ ምልህ ይሄ አሁን እናንተም ያነሳችሁት ነጥብ ሁሉም በየአቅጣጫው ይሄ ነጥብ ሲያነሳ ኬፓና ራያም ፊል ያደርጉታል። ይሄ ነገር አይደለ ይሰሙታል። መቼም ሚዲያ ላይ ያለውን ነገር ይሰሙታል፣ ያውቁታል። እና ይሄ ከጨዋታ በፊት ያለ መነጋገሪያ ፖይንት መሆኑ በኬፓ ላይ ይዞት የመጣው ተጽዕኖ አለ ወይንስ? ግን አንተ ግን ማን ነበር የምትመርጠው ወይ ማን መሆን አለበት ብለህ? እሺ የራሴንማ እነግርሃለሁ። እና ከጨዋታው ይልቅ በመጀመሪያ ደረጃ ትልቁ ትኩረት የሳበው ይሄ ነበር። የፔፕ ጋርዲዮላ ታውቋል ትራፎርድ እንደሆነ። እሱ መጀመሪያ ስላሳወቀ ምንም የምታነሳው ነገር የለም፣ ምክንያቱም ትራፎርድ ነው የሚሰለፈው ብሎ አሳውቋል። እዚህ ጋር ነው አሁን የሆነ
ጭፍን ምንድን ነው ጨለማ የሆነው በዚህ ጋር ነበር ሰስፔንስ የሆኑ በሱ እና ይሄ ደግሞ መጠበቁ እስከ ላይናፕ እስከሚወጣ ድረስ መጠበቅ ደግሞ በተጫዋቹ በደጋፊው ላይ የሚፈጥረው እንትን አስበው ጭንቀት እንዳልከው እና ለእኔ እንግዲህ አንተ ለጠየቀኝ መሰለህ እኔ የአርቴታን ውሳኔ ነው የማከብረው አንተም ዳዊትም እንዳላችሁበት ማለት ነው ምክንያቱም በአጋጣሚ ዛሬ ይሄ መነጋገሪያ ነጥብ ሆኖ ኬፓ ደግሞ ለጨዋታው ሽንፈት ዋናው ቁልፍ ሆነ አጋጣሚ ሰኞና ሰኔ ተገናኙ ተገጣጠመ ሰኞና ሰኔ ያ እና ለኔ ግን አሁንም ገብቶበትም ቢሆን ሁለተኛ ጨዋታ አሁን ይሄ ጨዋታ ድጋሚ ይሄ ጨዋታ ይደገም ቢባል አሁንም ለኬፓ ይሰለፍ ነው ማለት አሁንም ይሄንን ስህተት እያየው ማለት ነው እና ምክንያቱም ምንድነው እኔ ዋናው ነጥቤ ምንድነው የመጀመሪያ ደረጃ አርሰናል ፊትለፊቱ ከዚህ ጨዋታ ሌላ 3 ትላልቅ ዋንጫዎች አሉት ቻምፒየንስ ሊግ ሩብ ፍጻሜ ነው ካፑን ሩብ ፍጻሜ ነው ፕሪሚየር ሊጉን በ9 ነጥብ አንድ ጨዋታ ተጫውቶ እየመራ ነው ኦልሞስት 98% እየሰጡት ነው እንግዲህ ዋንጫውን ይበላል ብሎ ተሰጥቶታል ስለዚህ አሁን እነዚህ 3 ግዙፍ ውድድሮች ላይ ከፊትለፊቱ 15 ጨዋታዎች አሉ እንግዲህ 65 ጨዋታ ያደርጋል ነው የተባለው ዘንድሮ እና ከ15 ጌም ውስጥ እንግዲህ 7ቱ ፕሪሚየር ሊግ ናቸው 8ቱ ቻምፒየንስ ሊግ እና ኤፍኤ ካፕ ናቸው እና ስለዚህ አሁን ዛሬ በነገራችን ላይ ትላንት 50ኛው ጨዋታው ነበር እና እንግዲህ በ50ኛው ጨዋታ 4ኛው ሽንፈቱን ትላንትና ተጎናጽፏል ይሄ ከ50 ጨዋታ ጋር ሽንፈት በጣም ፖዚቲቭ ቁጥር በዚህ ላይ ደግሞ ለመጀመሪያ ጊዜ በሲዝኑ በ2 ጎል ልዩነት ተሸነፈ እስካሁን 3ቱን ጨዋታዎች የተሸነፈው በአንድ ጎል ልዩነት ነበር 3-2 እና 1-0 በሊቨርፑል 1-0 በአስቶን ቪላ 3-2 በማንቸስተር ዩናይትድ 3-2 ነበረ እና ይሄ ለመጀመሪያ ስለዚህ አሁን በተለይ ፕሪሚየር ሊጉ አሁን የፕሪሚየር ሊጉን ባህሪ ስትመለከት ከ5ቱ ሊጎች የእንግሊዝ ፕሪሚየር ሊግ ትልቅ ልዩነት የሚፈጥረው አግሬሲቭ ነው ለምሳሌ አንተም ብትሄድ ስፔን ብትሄድ በጣም ሶፍት ሊግ ነው ፈረንሳይ ብትሄድ የተደበላለቀ ነው ጀርመን ብትሄድ አሁን ድሮ ነበረ አግሬሲቭ ነበር አሁን ቴክኒካል የሆነ በቲም ወርክ ላይ እና ያ ፕሬሲንግ ያለበት ፉትቦል የምትመለከተው ቡንደስሊጋ ውስጥ እና ስለዚህ አሁን ይሄ ፕሪሚየር ሊጉ እንደዚህ አይነት ባህሪ ካለው ደግሞ የተጫዋቾች መጎዳት በየጊዜው እየተመለከትን ነው የተጫዋች እና ራያም የማይጎዳበት ምክንያት አይኖርም ይጎዳል ሰው ነው ይጎዳል ይሄ ተጫዋች ቢጎዳ ፊት ለፊት ያሉትን ከ15 እንኳን 3 እንኳን ይሰለፍና ከ15 12ቱን ጨዋታ ኬፓ ሊሰለፍ ነው ማለት ነው ኬፓ ነው የምታሰለፍ ምናልባትም ቻምፒየንስ ሊግ ፍጻሜም ሊደርስ ይችላል ይሄ በረኛ በዚህ በበረኛ ገብቷል ወይ ደግሞ የቻምፒየንስ ሊግ ፍጻሜ ዕለት ከመድረሱ 1-2 ሳምንት በፊት ኬፓ ሊጎዳ ይችላል አንደኛ አመቱ ሙሉ እየተጫወተ ነው አመቱ ሙሉ ትሬኒንግ እየሰራ ነው እንደውም መቀደውነ ትሬኒንጉ ስመለከት ነበር ምን ያህል ከባድ ትሬኒንግ ልኬልሃለሁ ቪዲዮ አይቼ በጣም ገርሞኝ ልኬልሃለሁ በጣም አድካሚ ትሬኒንግ ነው የሚሰራውና የመጎዳት ፖሲቢሊቲው ሰፊ ነው ስለዚህ አሁን የኬፓ መግባት ለዛ ለፍጻሜ ለእንደዚህ አይነት ትልቅ ጨዋታ ኤክስፔሪየንስ ይሆነዋል ምልህ ይፈልገዋል እንትን ምንድነው ልምድ ይሰጠዋል ስለዚህ መሰለፉ እጅግ በጣም ሲበዛ አስፈላጊ ነው የዚህ ልጅ መሰለፍ አንድ ሌላው ሰዎች ሁሉ የሚያስቡት እንግዲህ ያው ሁሉም አሁን ሚንጫጫው ማለት ሚጮሆ ለምን ኬፓን ማን ነው ራያን ግን ራያን ቢሆን እንግዲህ ለነሷም መከራከሪያ መሆናቸው የመጀመሪያው ጊፍት ጎሉ ያ ስህተቱ ነው የሚቆጥሩት በቃ ስህተቱ ነው የሚቆጠረው እና ስህተት ደግሞ ራያ ሲሳሳት አላየነውም እንዴ እስከዛሬ ያ እንዴ ራያን አላየነውም እንደውም ከዚህም የባሰ እኮ ነው ከዚህ የባሰ ይሄ እንኳን ስልህ ዲፌንሱ ኦፍ ኮርስ ዲፌንሱን አዘናጋቸው ይዟል ኳሱን ይዞታል ብለው ምልህ ሙሉ ለሙሉ ትኩረት አላደረጉበትም ግን ራያ እኮ ባዶ ጎል እኮ አንድ ሁለቴም እኮ ሰጥቷል አይደለም እንዴ
አሁን በቅርብ መልሶ ያዳናቸው ነው እንጂ እንደዛ አይተብሎች ነበሩ እኮ በቅርብ አይተን። አረ የገቡም አሉ ደግሞ በቅርብ። አሁን በቀደም ዕለት አሁን ለምሳሌ እሱ የተሳሳተ እንኳን ጋብሪኤል ነው ከመስመር ላይ ያወጣው ከኤቨርተን ነገር ከማን ይችላል አሁን በቅርብ እና ስህተት ይፈጠራል ገብቷልና እሱም ራያም ይሄንና ስህተት ስለተፈጠ አሁን ያኔ ራያ ይሄን ስህተት ሲፈጠር በማግስቱ እኮ ኬፓ ይግባል ተባለም አይደለም ስህተትን ብቻ ትኩረት አድርገን ካወራን ማለት ነው እና ስለዚህ እኔ የኬፓ መግባት ለእንደዚህ ነገር ይፈል ከዚህ ሌላ ይሄ ጨዋታ ይሄ ዋንጫ አራተኛ ደረጃ ላይ ነው የሚገኘው ከአራቱ ዋንጫ አርሰናል ከሚሳተፈው ምንድነው ከሚሳተፍበት አራተኛ ደረጃ ላይ የሚቀመጥ ነው እና እስከዛሬ በፕሪሚየር ሊጉና በቻምፒየንስ ሊግ ሲጫወቱ ከሁሉም ተጫዋቾች እድል ያላገኘው ኬፓ ብቻ ነው እድል ያላገኘው ኬፓ ብቻ እኮ ነው በፕሪሚየር ሊጉም በቻምፒየንስ ሊግ ሁሉም ሮቴት አድርጎ ይገባል ሁሉም ተሞክሯል ሁሉም ገብቷል ኬፓ ግን አልገባም ስለዚህ ይሄንን ውድድር እንኳን እዚህ ፍጻሜ ድረስ ካደረሰ ድረስ ለምን የምትቀይረው ዋይ እናንተ ያነሳችሁት ማለት ነው እና ይሄ አልቀበልም ለማለት ከዛ ውጪ ግን እግር መለስኩልህ ማለት ነው አይደል ለዚህ የኬፓን በሱ እንኳን ሌላው ግን የቲምበር እና የኤዜ አለመኖር ነው እንግዲህ እና ኤዜ ጥሩ ሙድ ላይ የሚገኝ ተጫዋች ነበር ማለት አሁን ያለፉት 2-3 ጨዋታዎች መነቃቃት ጀምረዋል ፕላስ የምንድነው የቀድሞ ክለብ ሚዲያና እንትኖች ደጋፊዎች በስፕሪንግ ይነቃል ይሉታል ስፕሪንግ ላይ ነው የኤዜን ኳሊቲ የሚያወጣው ሲሉ ትሰማለህ እና ስለዚህ አሁን ጥሩ ሙድ ላይ ነው ያለው እሱም ሳይኮሎጂካል እንትን አለችው እቺ ስፕሪንግ ላይ እንደዚያለው የሚል ነገር ስላለው ይሳካለታል ገብቷል የመሳካት ነገር ይታያል እና ስለዚህ አሁን የእሱ አለመኖር ጎደንም ጠላንም ቲሙን ቀዳዳውን ይከፍታል አንደኛ ኤዜ በዛ ቦታ ላይ ፕላን ቢ ነው ፕላን ኤ አይደለም ፕላን ኤው ኦድጋርድ ነው ፕላን ኤው የለም ፕላን ቢው ተጎዳ አሁን ፕላን ሲው ጋር ነው የሚሄደው አሁን ፕላን ሲው ጋር ሲገባ በኤዜ ቦታ ላይ ሃቨርትስን ነው ያሰለፈው እኔ ውጤቱን አይቼ አይደለም ከዳዊት ጋር ከጨዋታው በፊት ስናወራ ነበረ ቅድም እና ውጤቱን አይቼ አይደለም ማወራለ ለዳዊትም ነግሬዋለሁ ሃቨርትስ ስሎ ነው እና ባይሰጠው እድሉን ብዬ ነበር ማለት ስታርቲንግ ላይን አፕ ውስጥ መግባት የለበትም ተጫዋቾች ሁለቱ የተጋጣሚ ቡድኖቹ ሲወርዱ እሱ ቢገባ ይመረጣል ለኔ የሚመርጠው እሱ ነው ምክንያቱም አሁን ሰዎች ሁሉ የሚያስቡት ሃቨርትስ ታጋይ ነው እንትን ነው የበፊቱን ክሬዲትም አለ ካፕ ላይ ደግሞ ለቼልሲ አግብተዋል ኤክስፔሪየንስ አለ የተለያዩ ነገሮች ልታስቀምጥልኝ ትችላለህ ለኔ ግን ሃቨርትስ አሁን ስሎ ሆኗል ድሮም ስሎ ነበር አሁን ደግሞ የፊትነስ ችግር ስላለበት ስሎነቱ በጣም ጨምሯል አሁን ለምሳሌ ያንን ኳስ ያገኘውን ኳስ ማግባት ነበረበት ገና በተጀመረ ዙቢሜንዲ ቆንጆ አድርጎ ነው የሰጠው እና እኔ አንደኛ ሲቲ የሚድ ዞን የበላይ ሲቲን ዝም ብለህ ስትመለከተው ኳስ የሚይዝ ቲም ነው ሁሌ አብዛኛው ጥቂት ጊዜ ነው ኳስ ማይዘው የአርሰናል የመጀመሪያ ፕሪሚየር ሊግ ጨዋታ ነው 36% ወርዶ እንትን ያለው የተጫወተው እንጂ ብዙ ጊዜ ኳስ ይዞ ነው የሚጫወተው ስለዚህ ኳስ የሚይዝ ቡድን ደግሞ ሚድ ዞን ላይ በጣም ጠንካራ ነው ማለት ነው ስለዚህ አሁን ሚድፊልድ ላይ ጠንካራ ከሆነ ሃቨርትስን አስገብተህ ውጤታማ ይሆናል ማለት በጣም ለኔ በጣም ይከብደኛል ባይሆን በተቃራኒ ቢያደርገው ጥሩ ነበር ቅድም እንዳልኩ 70 ደቂቃ አሁን 70 ደቂቃ ላይ አስወጣው ዛሬ 70 ደቂቃ ላይ እንዳስወጣው ከ70 ደቂቃ በፊት ሳያስገባው 70 ደቂቃ ላይ ቢያስገባው ኖሮ ሞር እመርጥ ነበር እኔ ሞር እመርጥ ነበር እና ከሱ ይልቅ ሳካን መሃል አድርጎ በስተቀኝ ማድዌኬን አሰልፎ ማዱኬ ጥሩ ካልሆነ ያንን ዶማንን ቢጠብቆ በሁለተኛ ደረጃ ቤንች ቢያደርገው እመርጣለሁ ምክንያቱም ሳካ እንደዛ አድርጎ ቢጫወት ሃቨርትስን ላስገባ ቢል ሳካን ያስወጣል ወይ ማዱኬን ያስወጣል ከዛ በኋላ እንደዚህ ነው ሊሄድ የሚችል ስለዚህ እና
ይሄ ነው በአርሰናል በኩል ይሄ ነው ምልህ በላይ ነው። በሲቲ በኩል ግን ያው ቅድም እንዳልኩ የጄምስ ትራፎርድ መገኘት ምንም አላስደነቀንም። ባይሆን ከዚህ ውጭ ግን ያልተጠበቀው ምንድን ነው ካልከኝ የሸርኪ መግባት የኦረሊ ወደ ግራ ፉልባክ መሄድ ያልጠበቅነው ነው እና በነገራችን ላይ ሸርኪ ሃላንድ እና ዶኩ አንድ ላይ ሶስቱን ማለት ነው በማሰለፍ ማነው ፔፕ አይወድም። በዚህ ጉዳይ ላይ ጊዜ ካለ ላውራልህ። በዚህ ጉዳይ ላይ ባጭሩ እናንሳው። አጭር አይደለም፣ በደንብ ቁጥር የተደገፈ እንትን ነው ያለኝ ወይ አላቅም እንዴት እንደማረገው። ምክንያቱም ምንድነው መሰለህ ማንቸስተር ሲቲ እንግዲህ እነዚህን ሶስት ተጫዋቾች ማለት ነው ሃላንድ፣ ጀርሚ ዶኩና ሪያን ሸርኪን ካሰለፈ ሚዛኑን ያጣል የሚል እምነት አለው ፔፕ ጋርዲዮላ። እነዚህ ሶስት ተጫዋቾች አንድ ላይ ከገቡ ሚዛኑን ያጣል የሚል እምነት አለው እና አሁን ውድድሩ እንደምታውቀው የሲዝኑ 2/3 ተገባዷል። አንድ ሶስተኛው ነው የቀረው፣ አምስተኛው ማለት ነው እና እነዚህ ሶስት ተጫዋቾች ያሰለፈው እስካሁን 6 ጊዜ ብቻ ነው። እንግዲህ ማንቸስተር ሲቲ እና አርሰናል ለአራት ዋንጫን በሚወዳደሩት ማንቸስተር ሲቲ በቻምፒየንስ ሊግ ውጪ ወጥቷል። አሁን ግን በቁጥር እኩል ነው ያደረጉት ጨዋታ 50-50 ነው ያደረጉት። ጊዜ ከ50 ጨዋታ ውስጥ 6 ጊዜ ብቻ ነው የተሰለፉት። 44 ጊዜ አልተሰለፉም። በጋራ አልተሰለፉም። በጋራ ኦልሞስት 90% ማለት ነው እንግዲህ ኦልሞስት ማለት ነው 88 ያው 6 ካልክ በመቶኛ እንግዲህ 12% ማለት ነው 88 ያው 90 ባለ 90 አካባቢ ማለት ነው። ዛሬ ግን ማን ይቅርታ ዛሬ ላለው እሁድ እሁድ ስለምንሰራ ትላንትና ግን ለሰባተኛ ጊዜ ነው የቀረበው ይዟቸው የቀረበው ለሰባተኛ ጊዜ ነው እና ይሄም ደግሞ ከዌስትሃም ጋር 1-1 ከወጡ በኋላ ማለት ሸርኪ ቤንች ላይ ነበር። ዶኩን 60ኛው ደቂቃ ላይ ሸርኪና ዶኩን አስገባ። ያለፈው 1-1 የወጣበት ጨዋታ እና ከዛ ጨዋታ ላይ ፔፕ ተጠይቆ ነው ለምንድን ነው ሸርኪን ቋሚ አሰላፍ የማታስገባቸው ወይም ዶኩን ብለው ጠየቁትና ሶስቱ ሲሰለፉ ቲማችን ባላንሱን ያጣል፣ የባላንስ ችግር አለበት፣ ቢያንስ አንዱ ቤንች መሆን ይሆንበታል የሚል መልስ ሰጥቶ ነበር እና ግን ማለት ውድድሩ ከተጀመረ አንስቶ እንግዲህ ይሄንን እንግዲህ ቅድም እንዳልኩ ለጥቂት ጊዜ ነው የተሰለፈና ሃላንድ፣ ሸርኪ፣ ዶኩ አብሮ ከተሰለፉና ቡድኑ በጣም ሚዛኑን ያጣል የሚል መልስ ሰጥቷል እና ዛሬ ይህንን ያረኩት ለዛ ነው ብሎ የዌስትሃም ጨዋታ በኋላ ተናግሮ ነበር። ይህንን ቅዳሜ ዕለት ተናግሮ ግን ከ3 ቀን በኋላ ይላል ሪፖርት የሌኪፕ ሪፖርት ነው ማነበልም ከ3 ቀን በኋላ ኢትሃድ ላይ ከሪያል ማድሪድ ጋር ሲጫወት ግን 3ቱን ይዞ ቀረበ ይላል። 3ቱን ይዞ እና ቡድኑ በሜዳው ያው ደካማ ተሸነፈ ማለት ኦፍ ኮርስ ሃላንድን 57ኛው ደቂቃ ላይ ቀይሮታል ይላል። ማድሪድ 2-1 አሸንፎ ወጣ ማለት አጠቃላይ 5-1 ማለት ነውና ሆኖም እዚህ ጨዋታ ላይ ሲቲ ሲልቫ ወጥቶበት ነበር ሁለተኛው ጌም ላይ ማለት ነው። የመልሱ ጨዋታ ኢቲአር ላይ ነበረው ኢቲአር ላይ ማለት ነው እና ወጥቶ በቁጥር አድቫንቴጅ ነው የተሸነፈው። ቢሆንም ግን የሶስቱን ቁጥር ስትመለከት 10 ልጅ ሆነው ግን ሶስቱም ልጆች ጥሩ ነበሩ። ያንለት የዚህ የኢታዱ ጨዋታ ላይ መልሱ ጨዋታ ላይ ሶስቱም ተጫዋቾች በጣም ጥሩ ነበሩ እና እስካሁን 5 ጨዋታ 4 ዊን አድርገዋል፣ 1 ሽንፈት ብያለሁ እስካሁን እና ሶስቱ ሲኖሩ አንድ ላይ የተጫወቱት 598 ደቂቃ ነው የተጫወቱት ሶስቱ አንድ ላይ። በዚህ ከ50 ጨዋታ ውስጥ 598 ደቂቃ ብቻ ነው የተጫወቱት። ይሄ ማለት በየ90 ደቂቃው 6.6 ላይ ብቻ 6 ጨዋታ ብቻ ነው የሚሰለፉት ማለት ነው በ90 ደቂቃ ከወሰድከው ደቂቃዎች እና ቁጥሮቹ ግን ከፔፕ ሐሳብ ጋር ይጋጫሉ ይላል። ለምሳሌ እነሱ እያሉ ኤክስጂው 1.34 ነው በየጌሙ። እነሱ ሳይኖሩ አንድ ላይ ግን ኤክስጂው 1.13 ነው።
በካውንተር አታክ ሾት የሚያደርጉት 1.36 ነው እነሱ ካሉ፣ ሳይኖሩ ግን 0.89 ነው። በጣም ልዩነት አለ። በጣም በሲቲ ላይ ደግሞ ሹት የሚደረገው እነሱ ካሉ 8.64 ነው ሹት የሚደረገው፣ እነሱ ከሌሉ ግን 9.78 ነው። ስለዚህ አሁን እነዚህ ላይ ኳስ የሚይዛሉ ማለት ነው። ገብቷል? አደጋ ያከሽፋል እና ስለዚህ አሁን በአጠቃላይ 7 ጎል አግብተዋል ሶስቱ 7 ጎል ገብቶባቸዋል ሶስቱ እያሉ ከ7ቱ ጎል 2 ብቻ ነው በትራንዚሽን የተቆጠረባቸው። በእነሱ ምናልባት በእነሱ ድካም ማለት ድክመት ምትለው 2 ጎል ብቻ ነው እና ያው ብዙ ጊዜ የሚነሳው ወደኋላ ተመልሰው አይከላከሉም፣ በጣም ሰራተኛ አይደሉም ምናምን ከሚለው አንጻር ነው እና ሁለቱ ጎሎች ደግሞ አንደኛው ሮድሪጎ ቤርናቢው ላይ ያስቆጠረው ሲሆን ሁለተኛው ማንቸስተር ዩናይትድ 2-0 ያሸነፋቸው ጊዜ ኦልድ ትራፎርድ እሱ ላይ ነው ሌላው ሁለተኛው ጎል የገባው እና ስለዚህ ባላንስ ያሳጠዋል የሚለው ጋር ይጋጫል ይላል ዘገባው። እና ባይሆን ፔፕ በሸርኪ መናደድ ሲናገር ያው ከዚህ በፊት ላይ ኒውካስል ላይ አይወደውም። ትላንትም ተመልክተናል አንድ ሲያንጠባጥብ ጭንቅላቱን ሲወዛውዝ ነበር እና ከዛ ውጭ እንግዲህ 3ቱ ኖቬምበር እስከ ዲሴምበር መጀመሪያ አካባቢ ነው የተሰለፉት። ከዛ በኋላ ያው ዶኩም ጉዳት እንዳጋጠመው እንዳትረሳ እና 3ቱ 4 አሲስት አድርገዋል፣ 5 ጎል በጋራ አግብተዋል። 3ቱ 4 አሲስት አድርገዋል፣ ለቲሙ 5 ጎል አስገብተዋል። በ9 ጎል ውስጥ ተሳትፈዋል ማለት ነው እና ይሄ ማለት በ5 ጌም ማለት ነው። በጣም ጥሩ ነው። ስለዚህ ዛሬ ሳይጠበቅ ለ7ኛ ጊዜ አንድ ላይ ተጠቅሞባቸዋል። ፈርስት ሃፍ ይሄ ችግር ታይቷል፣ የባላንስ ችግር በደንብ ታይቷል። ሰከንድ ሃፍ ግን ነገሮች ሁሉ ተለውጠዋል። እሱን ደግሞ በኋላ በእንትን ላይ ያደረገና ይሄንን ለማለት ነው። እግረ መንገድ ላውራ ብዬ ነው። ያ አሪፍ ነው። ጥሩ እንዳልከው አይለፍ ያ በደንብ የሚጠቁም ነገር አለው። እንዴት ነው ፔፕ ቲሙን የሚመለከተው የሚለውንም ነገር በደንብ እንድናይ የሚያደርገን ይመስላል። እንግዲህ ይሄ ጨዋታ ሁሴን ነው አርቴታ በተጫዋችነትም በአሰልጣኝነትም በአጠቃላይ ወደ ዌምብሌ መጥቶ ያደረጋቸውን 8 ጨዋታዎች በሙሉ አሸንፏል የሚል ነገርና የ9ኛው ጉዳይስ እንዴት ይሆናል የሚለውን ትጠብቃለህ? በአሰልጣኝነቱ እንደዚሁ የምታስታውስ ከሆነ በመጀመሪያው ዓመት ስናነሳ ነበረ እኔና ዳዊትም የኦባሚያንግ ፍጻሜ ነበረ ያ ከቼልሲ ጋር የነበረው የኤፍኤ ካፕ ጨዋታና በኮቪድ እግር ኳስ ደጋፊ እንዳይገቡ ያኔ እንግዲህ ምንም ደጋፊ ባልነበረበት ጨዋታ ሊቨርፑል በሊጉ ሻምፒዮን ነበር፣ አርሰናል በኤፍኤ ካፕ ያሳካበት። ፔፕ ደግሞ በካራባኦ ዋንጫ ፍጻሜ ያደረጋቸው 4 ጨዋታዎችን በሙሉ አሸንፏል። ስለዚህ ሁለቱ በ100% የማሸነፍ ጉዞ ላይ እንዳነሳሁት የፔፕ ካራባኦ ዋንጫ ፍጻሜ ብቻ ከተመለከትን በኤፍኤ ካፕ በማንቸስተር ዩናይትድ ሲሸነፍ ሁሉ ያየነበት ጊዜ እናስታውሳለንና ካራባኦ 4 ጊዜ ደርሶ 4ቱንም አሸንፏል። ይሄ 5ኛው ነው የሚሆነው። አርቴታ 9ኛውን በአሸናፊነት ያጠናቅቃል የሚለው ጉዳይ ይጠበቅ ነበረ። ደግሞ በ4 ፍሮንት ነው እንግዲህ በቻምፒየንስ ሊግ ወጥቷል ማንቸስተር ሲቲ። ስለዚህ 3 ዋንጫዎች ከፊቱ አሉት። አንደኛውን ዋንጫ መጀመር ካለበት ይሄኛው ነው። አርሰናል ኳድሩፕል ወይም 4 ዋንጫዎችን ለማሸነፍ ነው እየተጓዘ ያለው። የመጀመሪያውን ማንሳት ይችላል የሚለውን ጉዳይ ራሱ የተመለከትንበት ደግሞ አርቴታ ለመጨረሻ ጊዜ ዋንጫ ያነሳው 2020 ነው። አምና ያለምንም ዋንጫ አመቱን አጠናቋል ፔፕ ጓርዲዮላ እና ወደ ዋንጫ መመለስ አለበት። ስለዚህ ከጨዋታ በፊት ይህን ነገሮች እንድትጠብቅ ያደርጋልና ከእንቅስቃሴ ረገድም እንግዲህ ይሄ አንተ የምትለው ነገር አለ ሁሴን፣ በስካይ ላይ ነው የተመለከትኩትና በጣም ይሄ ጥሩ ቁጥሮችን እየተመለከትን በመጀመሪያዎቹ 15 ደቂቃዎች ምን አይነት መልክ አለው። አንዳንዴ ኳስን መያዝ ብቻ እንዴት እንደሚሸውድ 52% የኳስ ድርሻው ትልቅ አይደለም፣ እሱም ግን የሲቲ ነው ይላል። ምንም ሳጥን ውስጥ የነኩት ኳስ በደም የለም፣ ኦን ታርጌት የሞከሩት የለም፣ ሹት ያደረጉት የለም ይላል። አርሰናል በኳስ ቁጥጥሩ ሲቲ 52 ነው፣ አርሰናል 48 ነው። ግን ስትመለከተው 5 ጊዜ ሳጥን ውስጥ ገብቷል። እንደዚህ ሹት ያደረጓቸው ኳሶች በቁጥር በርከት ያሉ ናቸውና እንዴት ያታልል እንደነበረ ከዛ በኋላ እንግዲህ
ከ20ኛው እንደዚህ ደቂቃ በኋላ ቀስ እያለ ማንቸስተር ሲቲ ወደ ሜዳ ወደ እንቅስቃሴው በደንብ መግባት የቻለበት ቅድም ያነሳናቸው ቁጥሮች አሁን መጨመር የጀመሩበት አይነት አፕሮች ነበረ በእንቅስቃሴው ረገድና ሰከንድ ሃፍ ግን ስትል ሰከንድ ሃፍ ይሄ በጣም ከፍተኛ የሆነ ብልጫ በማንቸስተር ሲቲ የነበረበት በጣም ኢንቴንሲቲው የበለጠ ሞቅ ብሎ ደግሞ ሲቲን አንተም እኛም ብዙ ጊዜ ይሄ ሰከንድ ሃፍ ላይ ይወርዳል የሚለው ነገር አለና ያ ነገር ፍጹም ተቃርኖ የነበረው አይነት ሳይጠበቅ ተቃርኖ የነበረውን ሁለተኛ 45 ደቂቃ አስመልክተናል። ያነሳው የግብ ጠባቂው ስህተት አለ። ምናልባት ይሄ ከጨዋታው በፊት ቅድም ያነሳው ጥሩ ነጥብ ማን ነው የሚሰለፈው የሚለውን ነገር በቃና ደግሞ እንደዚህ አይነት እድል ተሰጥቶኛል ብሎ አንዳንዴ ይሄ ግብ ጠባቂ ሁሌም የመጫወቻ ጊዜ ይፈልጋል። አጥቂም ተደጋጋሚ ድሎች ልትሰጠው ያስፈልጋል። ያ ካልሆነ በሳይኮሎጂ ወድቀው ነው የምታገኛቸውና ግብ ጠባቂ ደግሞ በጣም ይሄ ለስህተት በጣም ማይመቸውና ስራን ሁሉ አፈር የሚያበላ አይነት ቦታ ነው። አንድ ስህተት 10 ሴቭ አድርገህ አንድ ተሳስተ 1-0 ቲም ሊሸነፍ ይችላልና እንደዚህ አይነት ነገሮችን ስለሚኖሩት የኬፓም እንደዚህ አይነት ነገር ይመስላል። ጥሩነቱ ግን ሁሴን እሱ እንኳን ከተሳሳተም በኋላ ቲሙን ከኋላ ሆኖ ሊመራ የሚጥርበት ኬፓ ከእንደዚህ አንፃር እኔ ሰንፎ አይቼው አላውቅም። እውነት ለመናገር ይሄ ከኋላ ሆኖ ተናጋሪ የምትለው አይነት ግብ ጠባቂ ነውና ይሄ ስህተት መስራቱን እያሰላሰለ እዛው ላይ ሲቆይ ያልተመለከትኩት ነበርና ያን በጎ ነገር ባይገርማ ላግዝና አንድ ሁለቴ ፕሬስ አድርገው ሲመጡ ተረጋግቶ ነበር ኳስ በእግሩ ሲጫወት የነበረው። ትክክል እንደዚህ አይነት ነገርን የተመለከትንበት ትልልቅ ውድድሮች ላይ የመሰለፍ ልምድ ያለው ደግሞ አሁንም መርሳት የሌለብን የዓለማችን ውዱ ግብ ጠባቂ የሚለው ስያሜ አሁንም በኬፓ እጅ ላይ እንደሚገኝ ልናነሳ ይገባል። አርሰናል ላይ ምናልባት ሁሴን አቺ ሁለተኛዋ ግብ ስትቆጠር ካየኸው ይሁን አርቴታ ፍራስትሬት የመሆን ነገር እንደውም ካላፊዮሪ አርቴታ ለማነሳሳት የሚሞክር የሚመስል ባየውበት ማሰራጫ ላይ እንደዚህ አይነት ነገር ነው የተመለከትኩትና የሆነ ነገር ማግኘት እንችላለን መፍጠር እንችላለን የሚል የሆነ ካላፊዮሪም ከማዶኬም እንደዚህ አይነት ነገሮች ግን ሁለተኛው ግብ መቆጠሩ የሆነ ተጽዕኖ ቡድኑ ላይ እንዲፈጠር ያደረገ ደግሞ ሁለት ቋሚና አግዳሚ የመለሷቸው ኳሶችም እንዳሉ ማንሳት ይኖርብናል። ጠቅለል ሲል የመጀመሪያዎቹን 20 ደቂቃዎች 25 ደቂቃዎች አርሰናል ብልጫ ነበረው። ከዛ በኋላ ግን ሲቲ የተወሰነ ብልጫ ወስዶ ለመጫወት ጥረቶች የነበሩበት እንቅስቃሴ ነው። ከቀያሪው በኋላ አርሰናል የተወሰነ ለመመለስ የተደረጉ ጥረቶች ደግሞ የቋሚም ያግዳሚ ትክክል የካላፊዮሪ እንቅስቃሴ አይተን ነበረ። እስቲ ምን መልክ ነበረው በአንተ እይታ የሚለውን እሱን መልከተው ነው። በነገራችን እኔ የካላፊዮሪ አድናቂ ነኝ። እኔ ምንም ሁሌም እናገራለሁ። አሁን ሁሉም ኢንካፔ ጥሩ ሲዝን እያሳለፈ ነው፣ ግን በማጥቃት በኩል ላይ በደንብ በቃ መሀል ሚድፊልድ ላይ ቁጥር በመጨመር በኩል ላይ እርግጠኛ አይደለም። ኢንካፔ በቃ ጄኒን የሆነ ፉልባክ ተጫዋቾች አሉ ሄደው ሴንተር መለሱ ነው እንጂ ይሄ ቴክኒካሊ ሪች አይደለም። ይሄ ጌሙን መረዳት ማንበብ መወሰን የሚባል ነገር አለ እግር ኳስ ላይ። እነዚህ ነገሮች ላይ በተለይ ሁለተኛው ሜዳ ላይ ሲገባ ብቁ አይደለም። ኦፍ ኮርስ ለመከላከል ሂ ዘ ቤስት በጣም ኤነርጂ ያለው ሶስተኛ ተከላካይ የሆነም ነው አይደለ? ባየር ሌቨርኩሰን እኮ ሲጫወት የነበረው ከሶስቱ የማል ተከላካዮች ግራው ላይ የሚሰለፍ የነበረው ተጫዋች እሱ ነበር። ስለዚህ መከላከሉ ላይ ምንም አይታማም። እሱ ነው ቆመለ ልከላከል ካልክ ግን ቡድንህ እንደዚህ የሚመራ ከሆነ ቶሎኑ ካላፊዮሪ የምታስገባው ሞር ይመረጣል። ደግሞ በዚህ ላይ ደግሞ ቢጫ በጊዜ ማየቱ ነው ሌላው ራስ ምታት የሆነበት ገብቷል። ቢጫ ካርድ በጊዜ አየ ኢንካፔ። ይሄ ደግሞ ሌላ ራስ ምታት ነው። እንደዚህ ፋይናል ጌም ላይ በ10 ደቂቃ ውስጥ ቢጫ ካርድ ካየ 80 ደቂቃ በቃ 75 ደቂቃ በሰቀቀን ነው ቲሚን ገላለሁ ምናምን እያልክ የምትጫወተው እና የነበረህን ድሮ ይሄ ልጅ የማጥቃት እንትኑ ላይ ትንሽ ኳሊቲ እንዳሌለው ራሱም ያውቀዋል። ስለዚህ እንዳይሄድ ያደርገዋል። ገብተዋል እንዳይሄድ ያደርገዋል። እና ብዙ ጊዜ ስህተቶች የሚፈጠሩት በካውንተር የሚመጡ ኳሶች ላይ ከኋላ ሆነ የምትሰራቸው ስህተቶች ናቸው ሁለተኛ ለካርዶች የሚያጋልጡ። እንደዛን ነገር ለማድረግ ደግሞ ዲፌንሲቭ ዞን ውስጥ ገብተህ ነው አለርት ሆነ የምትጠበቀው። ይሄንን
ሁለተኛ ካርድ ላለማግኘት ማለት ነው። ገብቷል። ስለዚህ እንደዛ ስለሆነ ታሰረ ልጁ እና የምናውቀውን በፊት ከሱ የምናገኘው ሰርቪስ ማግኘት አልተቻለም ትላንትና። ለማንኛውም ወደ ጌሙ እንደው ስላነሳ ነው ያነሳውልህ። ወደ ጌሙ አርሰናል እንዳልከው በጥሩ ኮንዲሽን የጀመረው በማንቸስተር ሲቲ ላይ ጫና በመፍጠር ምቾት ነበረው አሳይቷል። እና በተለይ እንዳልከው 25 ደቂቃ ድረስ ማንቸስተር ሲቲ ለመረጋጋት ጊዜ ፈጅቶበታል። ጫናውን ለመቋቋም ተቸግሮ ነበር እና እንዳውም ፔናልቲ ቦክስ ውስጥ ቅድም እንዳልከው 5-0 ነበር። ፔናልቲ ቦክስ ካልኩ እንጂ ስታቶች ጠቅላላ ስትመለከት ለ25 ደቂቃ ቦል ፖዚሽን 50-50 ሆነ። ያው አንተ 52 ላይ የሆነ ሰዓት ላይ ሆናል። በኋላ 50-50 ሆነ። ኤክስጂው 0.37 ነበር የአርሰናል፣ የሲቲ 0 ነበር። ቶታል ሹት አርሰናል 4 ሹት አድርጓል። ከ4 ሹት 3ቱ ኦን ታርጌት ነው። ሲቲ አንድም ሹት አላደረገም። ፔናልቲ ቦክስ ውስጥ ማንቸስተር ሲቲ አንድም አልገባም። ቢግ ቻንስ 3 ፈጥሯል አርሰናል። ሲቲ ግን ምንም አልፈጠረም እና ይሄ በደንብ የበላይነቱን ትጠቀማል። አሁን እንደዚህ አይነት ጥሩ የዋንጫ ጨዋታዎች ደግሞ ብዙ ጊዜ ዋንጫ ጨዋታዎች በአንድ ጎል ልዩነት ነው እኮ የሚወስኑት አይተው እንደሆነ፣ ምክንያቱም ታይት ናቸው። ስለዚህ በኋላ መለስልሃለሁ እሱ ጋር። ግን እንደዚህ አይነት እድሎችን ስታገኝ መጠቀም አለብህ። ጫና በፈጠርክበት ጊዜ ሞመንቱን በእጅ ባስገባህ ቁጥር ልክ እንደ ሲቲ ማለት ነው። ሲቲ አሁን 15 ደቂቃ ላይ እንደመጣ ባለው ጫና ፈጠረ። ያንን ጊዜ ተጠቀመበት። 60ኛው ደቂቃ ላይ ገባ። በ15ኛው ደቂቃ እንደተጀመረ በ15ኛው ደቂቃ ማለት ነው ሰከንድ ሃፍ። ስለዚህ እንደዚያ ነገር መሆን ነበረበት። ገብቷል። ግን አርሰናል ሳይጠቀምበት ጋር ሃቨርትዝ ያለቀ ኳስ ግን ገርሞኛል። ኤክስጂው ስመለከት በጣም አነስተኛ ነው የሰጡት። ለምን እንደሆነ አልገባኝም። እኔ 1v1 ነበር አይደል? ያ 1v1 ነው፣ ምንም ጥያቄ የለውም። 1v1 ነው፣ ግን ኤክስጂው በጣም የደከመ ነው የሰጡት እና ለምን እንደሆነ አልገባኝም። ኤኒዌይ እና ከ20 ደቂቃ በኋላ ያው እንግዲህ የመጨረሻው 15 ደቂቃ ከ25 ደቂቃ በኋላ ሲቲ መነቃቃት ጀመረ። የመጨረሻው 15 ደቂቃ ኦልሞስት ባላንስ ነበር ማለት ሚዛኑን የጠበቀ ነው ማለት ይችላል። እና በዚህ በፈርስት ሃፍ ላይ ማንቸስተር ጊዜ አንድም ኦን ታርጌት ሳያደርግ ነው የወጣው እና ይህ ማለት የአርሰናል ዲፌንስ በጣም ጥሩ ነበር ማለት ነው የመጀመሪያ ፈርስት ሃፍ ላይ። ምክንያቱም በእርግጥም ታይቷል ሳሊባና ጋብሪኤል በትክክል የመጀመሪያውን አጥቂያቸውን ሃላንድን ኪሳቸው ውስጥ ከተውት ነበር። ትክክል። በተለይ ሳሊባ እያንዳንዱ የአንድ ለአንድ ግንኙነቶችን በሙሉ ከሃላንድ ጋር የሚያሸንፍ የነበረው ሳሊባ ነበር። ትክክል። ያ እና ዶኩም ቢሆን ለ30 ደቂቃ ተቸግሮ ነበር። ዋይት በጣም ጥሩ ነበር ለመጀመሪያ 30 ደቂቃ። በኋላ ግን የሆነ መዳከም ነገር መጣ መሰለኝ ያልገባ ዋይት ትንሽ ቀን እንትን አለ እና ኬፓን ሳያጋልጡት ነው የወጡት የመጀመሪያው 45 ደቂቃ ማለት ትችላለህ። ሰከንድ ሃፍ ግን እንዳልከው የመጀመሪያ 15 ደቂቃ ነፃነት ነበራቸው ማለት ኮምፎርታብል ነበሩ ሲቲዎች እና ለዚህ ደግሞ ሸርኪ በዛ በስተቀኝ በኩል ነፃነት ብቻውን ሆኖ ትመለከተዋለህ። ብቻውን ነበር ካፔ መሀል እየገባ ምናምን ሃቨርትዝ ደከመ። ሰከንድ ሃፍ ላይ የነበረው ያለ ኳስ ያለው ሞቢሊቲ ወረደ። የሃቨርትዝ ወረደ። ለዚህ እኮ ነው ቅድም 7 ደቂቃ በኋላ ቢገባ፣ ምክንያቱም ፊት አይደለም በደንብ ይታያል። ፊት አይደለም መሰለፍ አልነበረም። ስሙን ነው ይዞት የገባው እንጂ በእርግጥ ሜሪኖን በደንብ አርሰናል አጥቶታል። ታውቃለህ፣ ሜሪኖን በደንብ አጥቶታል አርሰናል። በነገራችን ላይ ከሁለቱም ኤዜና ኦድጋርድ ሌላ ሜሪኖን ነበር እኮ እዛ ጋር ማለት ነው። ሶስተኛውንም አጥቷል እኮ ፕላንሲውንም አጥቷል እና ለሼርኪ ነፃነት መስጠት በደንብ በቃ የመጀመሪያ 25 ደቂቃ ኮንትሮል እንዲያደርጉት አድርጎታል ሲቲ በደንብ እና ኬፓ ደግሞ ያን ኳስ በቃ የታይሚንግ ችግር በቃ ጥሩ አልነበረም። ምልህ እንትኑ አልነበረም እና በዚህ ላይ ከዛ በፊት የታይሚንግ ችግር አጋጥሞት ቢጫ ካርድ ከዶኩ ጋር አይታል አይደለም። ታይሚንግ ሲነሳ እኮ ዘግይቶ ተነስቶ እኮ ነው ያ ነገር የተፈጠረው እና ተሳሳተ፣ ያ ጎል ገባ እና የሚገርም ግን ሁለተኛው ጎል ላይ አይተህ ከሆነ ዙቢሜንዲ ከኦሬሊ ጋር ነበረ እስከ መጨረሻው እስከ ጎሉ ድረስ። ልክ እዛ እንቅስቃሴ ላይ ኳሱ ወደ ቀኝ በኩል ሲሄድ ወደ ቀኝ በኩል ሲያልፍ እና ሴንተር ሲደረግ ሳካ ከዚህ ልጅ ጋር ነበረ፣ ከኦሬሊ ጋር ነበረ። ለምን እንደሆነ አልገባኝም።
አልቀጠለም። ኦሬሊ ሄደ ምንድነው ቀጠለ እንትን ወደፊት የሚሄዱን እንትን ቀጠለ። ሲቀጥል እንትና ቆመ። ማነው ሳካ ቆመ። ኑኔዝ ነበረ ሴንተር ያደረገው ኳሱ እና ሴንተር ሲያደርግ ዘገየ ሳካ አሚን ተከተለውና ዝም አለው። ይሄ ሄዶ ሳሊባ እዛ ከሱ ፊት ለፊት የሚሻማው ኳስ በደንብ ግፊያ ስለነበረ ኳሱን ለማግኘት አልቻለም። ከኋላ ይሄ ልጅ ብቻው ነበር። ሁለተኛው ጎል ነው ማለት ሁለተኛው ጎል አስገባ። የመጀመሪያው ጎል ራሱ ኬፓ ሲሳሳት የአርሰናል ተጫዋቾች ተዘናግተዋል። ሲዘናጉ የኦሬሊ ብልጠት ግን እንቅስቃሴውን ከአክሽኑን ቀጠለበት። መሄዱ ጎበዝ፣ በጣም ጎበዝ። እንደገና ደግሞ ሰውነቱ እንዴት እንደጠቀሙ አይታል። ሜዲ ላይ ገንጥሎት እኮ ነው የመታው። ቴስታውን በደንብ ገንጥሎት እኮ ነው ያገባው እንትን ያለው ያገባው እና ሁለተኛው ጎል እና ይሄ ሁለተኛው ጎል የሳካ ስህተት ነበር ነው የምልህ። መጀመሪያው የበረኛው ስህተት ነበር እና እነዚህ ሁለት ጎሎች ደግሞ በ4 ደቂቃ ውስጥ ነው የገቡት። ደብል ሾክ ማለት ነው። በሁለት አስቦ ቅድም ነግሬያለሁ። በአንድ ጎል ልዩነት ፋይናል ጨዋታዎች በጣም ጥቂቶች ናቸው። 1-0 ነው በአብዛኛው የሚያልቀው። ምክንያቱም አሁን ለምሳሌ ቻምፒየንስ ሊግ ላይ ብትወስድ በአንድ ጎል ልዩነት 12 ጨዋታዎች በአንድ ጎል ልዩነት ነው ያለቁት። 12 ጨዋታዎች 12 ፍጻሜዎች። አዎ በወርልድ ካፕ ላይ ደግሞ 11 ፍጻሜዎች። እንግዲህ ወርልድ ካፕ 22 ነው አይደል? እንግዲህ ከተጀመረ ከኡራጋይ ጀምሮ ከ22ቱ 11ዱ 1-0 ነው ያለቀው። 50% ማለት ነው። ያ 50% ማለት ነው። 50% ማለት ነው። ይሄ ምን ያሳያል? የፍጻሜ ጨዋታዎች ታይት መሆናቸውን ጎሎች በጣም ብርቅ መሆናቸውን ነው የሚያሳየው። ስለዚህ አሁን አርሰናል የመጀመሪያ ጎል ሲገባበት ሁለተኛው በ4 ደቂቃ ሲደገምበት በቃ ያንዴ ፎጣ ተወረውራለህ። ፋይናል ማች ነው ባህሪው። የፋይናል ማች ባህሪው ቶሎ ሪከቨር ማድረግ አለ። በአንደኛው ጎል እንደገባበት ቶሎ ሪከቨር ማድረግ ነበረበት። ገብቷል። ግን ሁለተኛ እንደገና ለሁለተኛ ጎል ተዳረገ። ከዛ በኋላ ሪከቨር ማድረግ በጣም አስቸጋሪ ነው። የፋይናል ጌም ባህሪ ስለሆነ ማለት ነው። እና በኋላ ግን ከገባ በኋላ ቅድም እንደነገርኩ የካላፊዮሪ መግባት በጣም በጣም የቁጥር አድቫንቴጅ አለው። ቲሙ በጣም ጫና ይፈጥራል። ላይኛው ሜዳ ፈጥኖ ቶሎ የመግባት ፖሲቢሊቲ አለው። ተጋጣሚ ቡድን የመረበሽ አቅም አለው እና ከሱ ሌላ እንግዲህ ያው እሱ ከገባ በኋላ እና ያው 2 ብረት መተውባቸዋል። እንግዲህ 2ቱ ብረቶች ቀላል አይደሉም። ቢገባ ኖሮ በተለይ ቅድም ስናወራ ነበረ የመጀመሪያ ኳስ አሁን 2ቱ ብረት ማለት እኮ የ10 ሴንቲሜትር ኳስ ማለት ነው ወደ ጎል ለመቀየር እና ያ ነገር ቢሆን ኖሮ ፔፕ ጋርዲዮላ ዛሬ ሼርኪን ይበለዋል ስንል ነበረ። ታስታውሳለህ? ይሄን ነው የምልህ በጨዋታው ላይ የሼርኪ እንቅስቃሴ እንግዲህ ጥሩ ነው እንዳነሳኸው ትክክል። ይሄ እሱ ሊረዳ የሚገባው ሌላኛው የመስመር ተጫዋች የሆነው በተለይም በግራ ከሚነሱ ተጫዋቾች ራሱ ቀዳሚ ተሰላፊ እንዲሆን በአርቴታ እድሉን አግኝቶ የነበረው ትሮሳር ነው አይደለ? እንደተመለከትነው ትሮሳር ጨዋታው ላይ እስከ 82ኛው ደቂቃ ነበርና ሁለቱ ጎሎች ሲቆጠሩ ሁሴኖ የሱ ወደዛ ቦታ መምጣት በጣም በእጅጉ አስፈላጊ መሆን ነበር። በተለይ ሂንካፔን ለመርዳት የሚደረጉ ጥረቶች በጣም ከፍተኛ መሆን ነበረባቸው ብዬ ነው በትሮሳር ላይ ጥያቄ የማነሳው። ምክንያቱም ሂንካፔን አይተው ከሆነ ሁለተኛውም ጎል ሲቆጠር እንደውም በአይንህ ራሱ ስትፈልገው የምታየው ከሁለቱ የመሃል ተከላካዮች አጠገባቸው ምናምን ነው የምታየውና እንዴት ሰፊ ቦታ እንደነበር የመጀመሪያውን ኳስ ሼርኪ ክሮስ ያደረገበት ቦታን ደግሞ ሁለተኛውንም ያንን አጋጣሚ ስትመለከት የሆነ ክፍተት እንደነበረው ቡድኑ እዛ ቦታ ላይ የሚረዳው ሰው ሂንካፔን የሚረዳው ሰው ያስፈልገው እንደነበርና እዛ ቦታ ላይ በጣም ፍጹም ክፍት ነበረ። ሁለቱ ጎሎች ልክ ነህ። እኔ ከዚህ በፊት ተናገርኩት ሆሳርና ማርቲኔሊ ኔክስት ይር አርሰናል የሚኖሩ አይመስለኝም። አሁን ባለው ሁኔታ
ያ ምናልባት ከእድሜ አንፃር ምንም ደግሞ ስታነሳ በተለይም ትሮሳር ራሱ ይለቃል የሚለው ነገር በስፋት እየተነሳ ነው የሚገኘው ሁሴን ነውና እዛ ጋር ተከላካዩን የመርዳት ሁኔታ ላይ በጣም የመስነፍ አይነት ነገርን የተመለከትንባቸው ይመስላል። ጄምስ ትራፎርድ እንግዲህ ካይ ሃቨርትዝ ማስቆጠር አለበት ትክክል ነው፣ ግን ይሄ ትሪፕል ሴቭ ያደረገበት መንገድ ደግሞ ራሱ ኮሜንታተሩም ሲል ነበረ አመቱ ሲጀመር ይሄ ተጫዋች ወደ ቡድኑ ሲመጣ ቋሚ ግብ ጠባቂ ለመሆን ነው የመጣው፣ ግን ሳይታሰብ የተገኘው ጣሊያናዊ ጂጂ ዶናሩማ አልፈልግም ሲለው በቃ ከይሄኛው ተጫዋች ካሰላለፍ ውጭ ማን ነው ፔፕ እኮ በቃ ምን ያህል ፊሎሶፊ ለውጥ እንዳደረገ እኮ ነው የሚያሳየው። አስቦ ሌላው ስፔናዊ ነው ሉዊስ ኤንሪኬ ነው አልፈልግም ያለው ይሄ ልጅ። በነገራችን ላይ ዶናሩማ ፈልጎ አይደለም የወጣው፣ ፓሪስ ሰን ጀርመን ሳይፈልገው ነው የወጣው። በተላሰልጣኙ ሉዊስ ኤንሪኬ አልፈልገውም ብሎ ነው ያስወጣው። ስለዚህ ያመጣው ለዛ እና አልፈልግም ብሎ ነው የፈለገው። እና ፔፕ ምን ያህል እኮ የፊሎሶፊ ለውጥ እንዳደረገ ነው የአፕሮች ለውጥ እንዳደረገ ነው የሚነግረው። ትክክል ሁሴን ነው። እንግዲህ ይሄ ጨዋታ በማንቸስተር ሲቲ አሸናፊነት ተጠናቋል። ከየካቲት ጀምሮ ነው አይደለ ወደዚህ ፍጻሜ ሁለቱ ቡድኖች አለፉ ሲባል እንዴት ነው አሁን አርሰናል በሲቲ ላይ ያለውን የበላይነት ሊጉ ላይ ያለውን የበላይነት ደግሞ በእርስ በርስ ግንኙነት ያለውንም የበላይነት ከማስቀጠል አንጻር አርሰናል የተሻለ እድል መፍጠር አለበት። ሲቲ ደግሞ የተወሰደበትን ሞመንተም መልሶ ከማግኘት አንጻር ይሄ ጨዋታ ያስፈልጋቸዋል። የአርቴታ ቡድን ወጣት ነው፣ እንደ ሂንካፔ ምናምን አይነቶች ከዋንጫ ጋር ልምድ አላቸው፣ ከሃቨርትዝንም ጨምሮ የኬፓንም እነዚህን ተጫዋቾች ልታነሳ ትችላለህ። ግን አጠቃላይ የሱም የኮቺንግ ስታፍ የተቀየሩም ስላሉ ማለት እንደ ጋብሪኤል ሄንዜ እንደዚህ አይነት ሰዎች መጥተዋልና የዋንጫ ፊሊንጉ ምንድን ነው የሚለውንም ነገር ስታፎቹም ተጫዋቾቹም ላይ እንዲሰርጽ ለማድረግ ይሄኛውን ዋንጫ ያስፈልገዋል የሚል ነገር ሲያነሱ ነበረ። ሲቲ አመቱን ሴቭ ለማድረግ የሊጉ ዋንጫ ኦልሞስት ትክክል እንደሚባለው 98% በደንብ የሚገባው ነው ሁሴን ነው። ከዛም በላይ ሊሆን ይችላል ብዬ ነው ኮምፒውተሩ ያለው ነው ገብቶኛል። ከዛም በላይ ሊሆን ይችላል ብዬ ነው የማስበውና እንደዚህ አይነት ዋንጫዎችን ማሸነፍ አለበት ፔፕ የውድድር አመቱን በጣም በቃ ዲዛስተር ነው የሚለውን ነገር እንትን ለማለት ደግሞ እሱ ከመጣም በኋላ ይሄ ዋንጫ ፉንጋ የለውም ብሎ ሁሉም የዋንጫ ጨዋታዎች ላይ ካስታወስኳል አስተላልፎ ሁሉ ያመጣ ሲሪየስ ነው። ሁሉ የዋንጫ ቁጥር ማብዛት እንደዚህ አይነት ነገር ላይ ትኩረት 18 19 ደረሰ እኮ እንደዚህ አይነት ነገሮችን ያስባል። ግን ይሄ ዋንጫ ለማን ነበረ በእጅጉ የሚያስፈልግ የነበረው የሚለውን ከአርሰናልም ከማንቸስተር ሲቲ አንጻር እሱን እንመልከተው ነው። ማንቸስተር ሲቲን ስትወስድ ፔፕ ጋርዲዮላ ያለፈው አመት ያለምንም ዋንጫ ነው የዘጋው አይደለም ያለፈው አመት። ዘንድሮ ደግሞ አሁን ከቻምፒየንስ ሊግ ወጥቷል። የፕሪሚየር ሊጉም ቅድም አንተ እንዳወራኸው ኦልሞስት ከእጁ እየወጣ ነው። ኦልሞስት እሺ እውን ስላልሆነ እድሉን እንስጠው፣ ግን ጠባብ እድል ነው ያለው። ገብቷል። አንደኛ አርሰናል መሸነፍ አለበት፣ ሁለተኛ እሱም እያሸነፈ መሄድ አለበት ሁሉን ጨዋታ እና ስለዚህ እድሉ በጣም እየጠበበ ነው እና ስለዚህ ይሄ ዋንጫ ለማን ያስፈልጋል ካልከኝ ይሄ ራሱ ግልጽ ይነግራል። ፔፕ ጋርዲዮላ በሄደባቸው ቡድኖች ሁሉ አንደኛ የሚሄድባቸው ቡድኖች በሊግ ውስጥ ዶሚኔት ያደረጉት ክለቦች ነው የሚሄደው፣ ሁለተኛ ሀብታሞች ናቸው። ስለዚህ የተጫዋቾች መግዛት ምንም ችግር የለበት። አሁን ክረምት ላይ አላየም? አሁን ክረምት ላይ እኮ ተጫዋቾች ሲጎዱበት ወዲያው ገዛ። በቃ ይሄ ገንዘብ ችግር ኔፓ ምንም እሱ አይነሳም። ስለዚህ በነፃነት ነው የሚጠቀመው እንትኑን ካልፈራው በስተቀር የኤፍፒውን ካልፈራ በስተቀር ፋይናንሻል ፌር ፕሌይን ካልፈራ በስተቀር ይህ ወደፊት ነው የሚቀጥለው እና ስለዚህ ይሄ ዋንጫ ከአርቴታ ይበልጥ ለዚህ ሰውዬ ይበልጥ ምክንያቱም ሁለተኛ ዓመት ያለ ዋንጫ ሊፈጽም ነው። ሁለተኛ ዓመት ያለ ዋንጫ ሊጨርስ ነው እና ጭንቀቱም በትክክል ይታያል። አሁን ዛሬ እኔ ሲቢኤስ ላይ ነው ያየሁት ይህን ጨዋታ እና ሲቢኤስ ላይ ቀርቦ ነበረ ጨዋታው ሲያልቅ ኢንተርቪው ለማድረግ ሜዳው ላይ ማለት ነው
እና እንደተለመደው በግራ በኩል ጭንቅላቱ ላይ የተቧጨረ ነበር። ዛሬ አሸንፎ ማስበው እንግዲህ ሲጨናነቅ ነበር ማለት ወይ ረፍት ላይ እንግዲህ የረፍት ላይ የሆነ ነገር መልበሻ ቤት በቃ ውሏል ማለት ነው። የሆነ ነገር ተፈጥሯል ማለት ነው። በግራ ጭንቅላቱ ላይ ሁለት ቦታ በጥፍር ቀይ ነገር አለ የተሰነጠቀ እንትን ማለት የተቧጨረ የሚመስል የተቧጨረ። አዎ። እና ከዚህ ሌላ የመጀመሪያው ጎል ሲገባ እኮ ደስታው እኮ ከመስመር ያለፈ ነው። አይቶ ከሆነ በጣም ሄዶ የሆነ ሳጥን ረገጠ። ቢጫ ካርድ እኮ ተመልክቶ ቢጫ ካርድ ተሰጠ። እኔ ግን ሲቢኤሶች ግን አላሳዩንም። ኮሜንታተሩ ሰማው እንጂ አላሳዩንም። እኔ ገርሞኛል። እና ይሄ ደስታውን አሁን አርቴታ ከዚህ በፊት ይሄንን ደስታ እንደዛ አይነት ደስታ ማላይ ነው አሳይቶ ወረዱበት። አቤነርቪል እኮ እንዳለ ነው ወረዱበት። በአንጻሩም ዛሬ ሲቢኤስ ላይ በቃ እኮ የአሸናፊነት ባህሪ ብለውታል። ማፈሪያዎች እኮ ናቸው። ልክ እሱ ተጠይቆ ነበረ። ምን አለ? የሎ ካርድ እኔ ደስታዬን እያጣጣምኩ ስለሆነ ለምን ቀይ ካርድ አይሆንም እንኳን የሎ ሳይሆን ለምን ሬድ ካርድ አይሆንም ሲል ነበር። እኔ ደስታ ዋናው ደስታዬ ጎል ማግባቱ ላይ ነው እሱ ደስታ ያለው። እና እንግዲህ አስበው 18 ዋንጫ ያገኘ አይመስልም። ይሄን ስትመለከት 18 ዋንጫ ያገኘ ሰው በዚህ በአራተኛ ዋንጫ ላይ ይሄን ያህል ደስታ ማሳየት ቢጫ ካርድ እስከማየት ምንድን ነው መልእክቱ? ይሄ የውስጡን ጭንቀት ነው የሚያሳየው። እና ለሱ ይሄ ዋንጫ ከዋንጫዎቹም በላይ ነው ሆኖበታል። አሁን እንዳየሁት ከዋንጫው በላይ አንደኛ የቻምፒየንስ ሊግ መውጣቱ ነው መሰለኝ በጊዜ መውጣቱ ራስ ምታት ሆኖበታል። እና ፕላስ አንተም ቅድም ተናግረሃል፣ ማንም ሰዎች ላይቀበሉ ይችላሉ። እንደ ፔፕ ጋርዲዮላ ለሲቪው የሚጨነቅ ሰው ማንም የለም። ሞሪኖ አንደኛው ነው። ከሞሪኖ ደግሞ ፔፕ ብሷል። አሁን ስመለከተው እንደውም ፎቶ ሲነሱ ሜዳ ላይ ዋንጫ ከተነሱ ፎቶ ይነሳሉ አይደለም? ዋንጫው ካለቀ በኋላ ውድድሩ ዋንጫውን ከተቀበሉ በኋላ ጣቱን 5 ለአምስተኛ ጊዜ ነው እሱ ብቸኛ እንግዲህ ይሄን ዋንጫ ያገኘውና 5 ጣቱን ሲያሳይ እና ሌሎችን እንዲያዩ ሲያደርግ ያነሳ ሰው የለም። 5 ጣት ሲያሳይ እና አስቡ ምን ያህል እና ይሄ ዋንጫ ምናልባት ጸረ አርሰናሎች ለሆኑ ሰዎች አዎ ይሄ ዋንጫ ያስፈልጋቸዋል ዋንጫ አትበሉ ምናምን ሊሉ ይችላሉ። ገባ? ይሄ ሶሻል ሚዲያ ወሬው እንቶ ከዛ ውጪ ግን ለፔፕ ይሄ ዋንጫ ግዙፍ መሆኑን በደንብ ቦዲ ላንጉጁ በደንብ ነግሮናል። ከዚህ በላይ እንደውም ሌኪፕ ትላንትና አንድ ዘገባ አውጥቷል። የጋርዲዮላ የመልቀቅ ጊዜ መጥቷል ብሎ ነው ጥያቄ ያቀርቡ ያወጣው። እንደውም ይህን ማውራት አልፈልግም ዛሬ ሲቲዎች በድል ማግስት ስለሆኑ ይህን ማንሳት አልፈልግም። ውስጡ ዝርዝሩ በጣም ባወራ አሁን ወቅቱ አይደለም እና አርሱ ራሱ ይበቃ ይነግርሃል መልእክቱ ውስጡም እንዲይዞ እንደሚመጣ እና ስለዚህ አሁን ለሱ ይሄ ዋንጫ ወሳኝነት አለው ከአርሰናል ይበልጥ ለማለት ነው። ከአርቴታ ይበልጥ ከአርሰናል። ወደ አርሰናል ስመጣልህ ግን ለአርሰናል ዘንድሮ ውድድሩ ሲጀመር ጥያቄ ልጠይቅህ፣ ግብ አድርጎ የሚያስቀምጠው የመጀመሪያው ውድድር የትኛው ነው? ምንም ጥያቄ የለውም፣ ፕሪሚየር ሊግ ነው የሚሆነው። የስ የመጀመሪያው ጥያቄ ፕሪሚየር ሊግ ነው። ከዛ ከፕሪሚየር ሊግ ቀጥሎ ሁለተኛ። ምክንያቱም ለምንድን ነው ፕሪሚየር ሊግ የምታደርገው? የ22 ዓመት በሽታ አለ፣ ያላለቀ እንትን አለ፣ ያላለቀ ፊልም አለ የሚባለው እና የ22 ዓመት በሽታን መላቀቅ ይፈልጋል። ስለዚህ ለዚህ 22 ዓመት በሽታ ደግሞ መድኃኒቱ ይህንን ፕሪሚየር ሊግ ዋንጫ ማምጣት ነው። የመጀመሪያ ግቡ እሱ ነው። ቀጥሎ የሚመጣው ወደንም ጠላንም ቻምፒየንስ ሊግ ነው። ትክክል። ለአርቴታም ቢሆን ለአርሰናል ታሪክ ስሙን በወርቅ ለመጻፍ ቻምፒየንስ ሊግ መምጣት አለበት። ስለዚህ ቻምፒየንስ ሊግ ዋንጫ ማግኘት የግድ አለበት። ሁለተኛ ኦፕሽኑ ይሄ ነው የሚሆነው አይደለም? ቅድሚያ የሚሰጠው። ሶስተኛ የሚመጣው ኤፍኤ ካፕ ነው፣ ምንም ጥርጥር የለውም። እና አራተኛ ደረጃ እሱም ሶስተኛው ኤፍኤ ካፕን የሚፈልግበት ምክንያት ትሬብል ሆኖ እሱም ከማንቸስተር ዩናይትድ እና ከሲቲ ጋር እኩል ባለ ታሪክ መሆን ይፈልጋል። ስለዚህ ሶስተኛ ዋንጫ ይሄ አራተኛ ዋንጫ ነው። ኦኬ። ስለዚህ ይሄ አራተኛ ዋንጫ ማለት ደግሞ ኬኩ ላይ ክሬም ማለት ነው። ወይ ደግሞ ምግብ ቤት ስትሄድ አፕታይዘር አለ መጀመሪያ፣ ከዛ ሁለተኛ ነው ወደ ዋናው ምግብ የምትገባው። አበሻ እኛ ባህላችን ነው ቀጥታ ወደ ገደለው ነው ወደ ምግቡ ነው የምንገባው እኛ። ግን ፈረንጅ እንደምታውቀው መጀመሪያ ማሟሻ ይፈልጋል። ገብታ ማሟሻ ልክ እንስራ ላይ ጠላ ሊደረግ ሲል ይሟሻል አይደለም? በምን ይባላል? በግራቧ ነው በምን ይባላል? ልክ እንደዚህ። እና ይሄ ዋንጫ ለአርሰናል ማሟሻው ነው። አርሰናል ግን 3-1
ወደ ምግብ ስታመጣ 3 ምግብ ለመብላት አይደለም የሚመጣው፣ የተራበ ነው። አርሰናል የተራበ ነው። የተራበው ደግሞ በፕሪሚየር ሊጉ በዋናው ምግብ ላይ ነው የተራበው እንጂ በዚህኛው ዋንጫ ላይ አልተራበም። ስለዚህ አሁን ለሱ ይሄ ዋንጫ መጣ አልመጣ ምንም የሚፈይደው ነገር አሁን ፊት ለፊቱ ያለውን እና ኦልሞስት እያሳካ ያለውን ይሄ የተራበውን ዋናውን ሜኑን ማለት ነው እሱ ላይ ነው ትኩረት የሚያደርገውና ለአርሰናል ይሄ ትልቅ ዋንጫ ስለተሸነፈ አይደለም። ለነገሩ የዛሬ ሳምንት ነገር ያለው ይሄ ዋንጫ ከበላ ቆርቆሮ ዋንጫ ነው ይሉታል። ካጣ ደግሞ በቃ አርሰናል እኮ ዋንጫ አይቶ አይናፈር ነው ማለታቸው አይቀርም። አሁን ዛሬ ሲቢኤስ ላይ በእናትህ እኔ ይቅርታ አድርግልኝና አንዳንዱ ትልቅ ተከፍሎት መድረክ ላይ ይዞ እንደው ለነገሩ ጊዜው እኮ በቃ ያናዳል እኮ ጊዜው። እኛም ሀገር እያየ ነው የሚጮህ ግጥም የሚገጥም ሆነ ተፈላጊ እኮ ነው። እግር ኳስ እኮ የቴክኒክ ታክቲኩ ቀረ እኮ በቃ አንተ ጠጅ ቤት ስታደርገው ነው እኮ ጎበዝ ጋዜጠኛ የምትባለው። እና እኔ ይቅርታ አድርግልኝ አሁን ይሄ ነገር ደግሞ ወደ የእኛ ብቻ ትውልድ ችግር አይደለም፣ የአጠቃላይ የዓለም ችግር ይመስለኛል። እዚህም ስትመለከት ማይመጡኑ ጋዜጠኞች አሉ ታውቃለህ። ማይመጡኑ እንዴ ኳስ ተጫውተው አሳልፈው የኳስ ሳይኮሎጂ በጣም የራቁ እንትኖች አሉ፣ አስተያየት ሰጪዎች አሉ። እና አሁን ሲቢኤስ ላይ ስትሰማቸው ይሄ አሁን ጎልዛሎ ምናምን ፕሮግራም አለ የሚያቀርቡ ምን አይነት ኩታራዎች ጎላዞ ምናምን ጎላዞ የሚለው ፕሮግራም አስቡ። አሁን መልሰው እንደው ወልቭስ አይነት ትዝ ይላል። ወልቭስ ላይ ነጥብ ሲጥል አርቴታ ላይ በቃ አርሰናል ላይ አሁን ምን ሲል ነበረ የዚህ እንትኑ አርሰናል በቃ ብሎክ ነው የተጫወተው እና በዚህ የትም አይደርስም። ከዛም ጋዜጠኛዋ በቃ ኔጌቲቭ ነገር የሚሰጡት እና ይሄ ጨዋታ ስነ ልቦና ይፈጥርበታል። ይሄ 90 ደቂቃ ጨዋታ ነው በቃ። እንደውም ይበልጥ ዳዊት በቀደም ሲያወራ እንደውም አለርት ያደርጋቸዋል ይበልጥ። አሁን ለሚቀጥለው ጨዋታ እንደውም ለሲቲ ጨዋታ ለኢታሉ ጨዋታ ጥሩ ትምህርት ነው። አሁን እርግጠኛ ነኝ 5-6 ነው የሚያው አርሰናል ማነው ፔፕ ጋርዲዮላ ማነው አርቴታ ይሄንን የዛሬውን ሽንፈቱን እና እንደውም በተቃራኒ ነው ለኔ ማስበው። እና ጋዜጠኛውን ብላ ጠየቀችው መጨረሻ ላይ ሰማችሁ አክቹአሊ ሰማችሁና እስቲ ዛሬ አለችው ዛሬ አሁን አንተ የአርሰናል ደጋፊ ብትሆን ይሻለው ወይስ የማንቸስተር ሲቲ ደጋፊ አሁን በሲዝኑ የትኛው ብትሆን የምትመርጠው ብላ ጠየቀችው። ከባድ ጠየቀ። ምክንያቱም ኔጌቲቭ ነው የሚያወራ አንድ አለና ከዛ ምን መልስ እንደሰጣት ታውቃለህ? ለዛሬ ጨዋታ የሲቲ ደጋፊ በሆን ደስ ይላል አለ። ኦኬ እንትን ላለ ማለት ነው ሲዝኑ ነው የጠየቀችው። ሲዝኑ ነው እሱ ግን የዛሬውን ጨዋታ ዛሬ ለሲቲ መሆን ፈልጋለሁ አለ። ግን አጠቃላይ ሲዝኑ ግን ምንም ጥርጥር የለም አርሰናል ነው አለ። ሳይወድ በግዱ ነው ያመነው። ልክ እንደዚህ ነው እየቆሰለ ሆዳቸው የሚያምኑ። አሁን የምሬ ነው ብለ አሁን ብቻ ሁሉ ነገር ሲያልቅ እናወራለን ይሻላል። ሆድ ያለውን ቢያወራ ምን ይቀራል አይደል? ሆድ ውስጥ ሆድ ባዶ ይቀራል ይባላልና የ22 ዓመት እንትኔን ያኔ ነው ማወራው አሁን አይደለም። የ22 ዓመት ቁስሌ እና ይሄንን ነው የምልህ እኔ ሞር ለሲቲ ነው ይሄ ዋንጫ ለፔፕ በተለይ ሲቲ ሳይሆን ለፔፕ ነው ይሄ ዋንጫ ስፔሻሊ ለፔፕ ነው ይሄ ዋንጫ የሚያስፈልገው ነው የምልህ። አላቅም ያንተን ሀሳብ ገለጽልን። የኔ ሀሳብ ሁሴን ነው ይሄ ዋንጫ ምንም ጥርጥር የለውም። እኔም የማስበው አርሰናል ይሄንን አመት ከፕሪሚየር ሊግ ዋንጫ ጋር ተገናኝቶ ያጠናቅቃል የሚል ሀሳብ ያለኝና በምንም መመዘኛ ይሄንን ዋንጫ እንደ ትልቅ ጉዳይ በአርሰናል በኩል ይመለከቱታል ብዬ አላስብም። ስለዚህ የፔፕ ደግሞ ከቻምፒየንስ ሊግ ወጥቷል። ኤፍኤ ካፕ ላይ አሁንም ትልልቆቹ ከሊቨርፑል ፉክክሩ ቀላል አይደለም። ፕሪሚየር ሊጉን ኦልሞስት ለማጣት በጣም ተቃርቧል፣ ከጫፍ ደርሷል ማለት ነው የሚቻለውና ቢያንስ አመቱን በዋንጫ አጠናቀቅ ያለው የሚለውን ነገር ለመጻፍ ግዴታ ይሄ ዋንጫ አስፈልገው የነበረው ለፔፕ ጋርዲዮላ ብዬ ነው የማስበው። ስለዚህ ይሄንን ዋንጫ ምንም ጥርጥር የለውም በፔፕ አሸናፊነት መጠናቀቁ በጣም እንደ ግዴታ የሚወስደው ጉዳይ ነው። እንደው ግን እንዴት ነው ይሄን ምን ያክል ኢምፖርታንት ነው ይሄንን ዋንጫ
ማሸነፍ የሚለውን እንደዚህ ጥያቄ አድርገው አትሌቲክ ላይ የተመለከትኩኝ ነበርና ኤሚ ምን እያለች ነበር? ኦፍ ኮርስ አሁን አርሰናል እንትናት የአርቴታን ጉዳይ በተመለከተ እያነሳች ነበረ። ሳምሊም አለ እንግዲህ ምን አለች? የአርቴታን የአሁናዊ መልክ በጣም ማየት ያስፈልጋል። በተለይም ደግሞ ይሄ የማክስ ዶማን ግብ ሲቆጠር እንዴት አይነት ሪያክሽን እንደነበረው፣ በቃ እንዴት ፊቱ እንደተቀየረ እና ይሄ ቫሞስ እያለ የጮኸበት እሱ እንዴት ማሸነፍ እንዳለበት በጣም ያስታውቃል የሚል ነገርን አንስታለች። ግን ይሄ ወደ ሌሎች ዋንጫዎች መንደርደሪያ አይነት ነገር አይደለም እና ደግሞ በጣም ቀላሉ መንገድ ሊሆን ይችላል። ቅድም ያነሳሁትን ነገር ማለት ነው። ድሬሲንግ ሩም ውስጥ የሚኖረውን ሴንቲሜንት ምንድን ነው? ይሄ ዋንጫን ማሸነፍ ምን መልክ አለው የሚለውን ጉዳይ በደንብ ለማሳየት የሚለውን በሚገባ ሲያሳይ ነበር። ፔፕ እንደሚታወቀው ይህንን ዋንጫ ኦልሬዲ ከዚህ በፊትም አሳክቶት ያውቃል። በደንብ በቃ ከዚህ በፊት ወስዶት ያውቃል። ግን ደግሞ በውድድር ዓመቱ መጨረሻ ከክለቡ ጋር ሊለያይ ይችላል የሚለውን ነገር እና ከኮንትራቱም አንጻር እንደዚህ አይነት ነገሮች አሉና ምናልባት ማን ያውቃል ይሄ የፔፕ የመጨረሻ ወራት በማንቸስተር ሲቲ እያሳለፈ ያለው የመጨረሻ ወራት ሊሆን ይችላልና ከዛ አንጻር የትኛውንም ዋንጫ በዚህ ዓመት ማሸነፍ ቅድም ያነሳው የሲቪ ምናምን ጉዳዮችም የሚያስጨንቁት ስለሆነ ከዛ አንጻር ይህንን ዋንጫ የፔፕ ቡድን ማሸነፍ አለበት የሚለውን ጉዳይ አንስቷልና እንዴት ጌሙን አፕሮች ማድረግ አለባቸው ምናምን ከጨዋታው አስቀድሞ ይሰጥ የነበረ ሐሳብ አለ። ራሱ የሁዱ ውጤት እንዴት ነው የቀጣይ ጊዜያትን የሚለው ነገር ሲጠየቁ ኤሚ ሆነስትሊ ምንም ይሄ ትልቅ የሚባል ተጽዕኖ የለውም የሚል ሐሳብን አንስታለች። የሳም ሊ ደግሞ ምንድነው ያለው? የተወሰነ ከፕሪሚየር ሊግ ከቻምፒየንስ ሊግ አንጻር የተወሰነ ቡስት እንዲኖራቸው የሞራል ቡስት የሳይኮሎጂካል ቡስት እንዲኖራቸው ሊሆን ይችላል። ምናልባት ማሸነፍ ከቻሉ እንደዚህ አይነት ተጽዕኖና ጫናን ወይም እድገትን ለቡድኑ እንዲሰጥ ያስችሏል የሚል ሐሳብን የሁዱ ጨዋታን በተመለከተ እንደዚሁ ሲጠየቁ ይሄን ነገር ሲያነሱ አዳምጫለሁ። ያ በነገራችን ላይ ፕሪሚየር ሊግ በፊት ኤፍኤ ካፕ ነው የሚጫወተው አርሰናል። ኤፍኤ ካፕ ሳውዝሃምፕተን ጋር ነው የሚጫወተው። ስለዚህ ያንን ጨዋታ አሸንፎ ወደ ተለመደው የማሸነፍ እንትኑ ይመለሳል። ይሄ ጥሩ አጋጣሚ ነው። ካላንደሩ ጥሩ አድርጎታል። ኤፍኤ ካፕ ነው የሚቀድመው ከፕሪሚየር ሊጉ በፊት ትክክል እና ከ3 ሳምንት በኋላ ነው የሚሄደው እና የሚያልፈው እና ስለዚህ ይሄ ይጠቅመዋል። ምንም ችግር የለውም። ከዛ ውጭ ግን ኦፍኮርስ ይሄ አራቱን ዋንጫ ቢያገኝ ፔፕ ጋርዲዮላ ያ ሁሉ ገንዘብ ወጥቶ ያላሳካውን ወይ ደግሞ እስከዛሬ በእንግሊዝ ታሪክ ያልታየውን አራቱን ዋንጫ የማግኘት እድሉ ለታሪክ ለራሱም ለክለቡም ለምን ልክ እንደ ሳይሸነፍ ዋንጫ እንደበላው አመት ቲም ማለት ነው ትልቅ ባለ ታሪክ መሆን እድል ነበረው። ይሄን አራት ዋንጫ ቢያገኝ ጥሩ ይሄ ዋንጫ ቢያገኝ ጥሩ ነበር። ግን ስላጣ ግን ያንን ውድድሩ አመት ሲጀመር ስላቀደው ትልቁ ዋንጫን ግን ያሰናክለዋል ማለት ለኔ ትንሽ ከባድ ነው። ሃርሽ የሆነ ነው የሚሆነው። ደግሞ የራሱ አንተም ስታነሳ ነበረ ባለፈው የፍጻሜ ጨዋታ ሜንታሊቲ እና ደግሞ ይሄ የማራቶን አይነት ባህሪ ያለው ሁሌም ማራቶን ጽናት ከሆነ ነገር ትኩረትን ሳትነቅል ቀጥ ብለህ የምትጓዝበት የሆነ ሞመንት ላይ ፍጥነትን ልትጨምር ትችላለህ እንጂ በተመሳሳይ ፍጥነት የምትሄድበት አይነት ሁኔታ አይደለም። ስለዚህ ከዛ አንጻርም ሊሆን ይችላል ይሄኛው አመት የነበረው ወይም በዚህኛው በዋንጫው ምክንያት አርሰናል ያኛውን ዋንጫ ያጣል፣ ማንቸስተር ሲቲ ወደዛ ዋንጫው ይሄዳል ምናምን የሚለው ነገር እንግዲህ ያሳያልና ቀጣይ 4-5 ጨዋታዎች ሁሉም ነገር የሚወስኑ ይመስላል። ሁሴን እንግዲህ ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንደዚህም ደግሞ በኤችዲ ስፖርት ዩቲዩብ ቻናል
የለተሰኘው ፕሮግራማችን ለአንድ ሰዓት በዚህ መልኩ ቆይቶ ተጠናቋል። አብራችሁን ስለነበራችሁ አድማጭ ተመልካቾቻችን እናመሰግናለን። ሁሴንና በአካል ነበረ ቆይታ ያደረግነው። ሳምንት ደግሞ የኢንተርናሽናል ብሬክ ነው። በሌሎች ጉዳዮች ከጨዋታው ውጪ ባሉ ጉዳዮች ዳግም የምንገናኝ ነው የሚሆነው። እስከ ሳምንት አብራችሁን እንድትሆኑ በማክበር እንጋብዛለን። ሁሴን ለአንተ መልካም ጊዜ፣ መልካም ሳምንት። ሰላም ሁን ብያለሁ። ቻው። ባይ ባይ። ቻው ቻው። ሁሴን HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! HD Sports